ሐምሌ 8 ቀን 2018 ዓ.ም የጀመረው ሀገራዊ የምክክር ጉባኤ በያዛቸው 8 አጀንዳዎች ተመካካሪዎች መስማማታቸውን አስታውቋል። ስምምነቱ የተደረሰባቸው አጀንዳዎች ውስጥ በመንግስት አደረጃጀትና በሌሎችም ላይ በልዩነት የተያዙ ምክረ ሀሳቦች መኖራቸውን አዲስ ማለዳ ከተሳታፊዎች ሰምታለች። ለአንድ ወር ሲካሄድ የቆየው ምክክሩ ከፌዴራል ከተሞች ጉዳይ፣ ፓርላሜንታዊ ወይስ ፕሬዝዳንታዊ ስርዓት፣ በሀገር ግንባታ ጉዳይ፣ የሰንደቅ ዓላማና ታሪክ ጉዳዮችና ሌሎች ሰፊ ጊዜ የወሰዱና የተለያዩ ሀሳቦች የቀረቡባቸው ናቸው። ኮሚሽኑ ይህን ስምምነት ተጠናቆ ሀሳቦችን ለሚያጣጥምና የሚቃረኑ ነገሮች እንዳይኖሩ እንዲሁም የሀሳብ ድግግሞሽ እንዳይኖር የሚሰራ ቡድን ላይ ተሸጋግሯል ያለ ሲሆን በምክክር ጉባኤው ወቅት አለመግባባቶችና ግጭቶች መኖራቸው የምክክሩን አስፈላጊነት ያሳየና ለዚህም ያደረሰ እንደሆነ አስታውቋል። የሀገራዊ ምክክር ኮሚሽን በምክክር ጉባኤው የምክክር ሂደት ወቅት አለመግባባቶችና ግጭቶች አልነበሩም አይባልም ያለ ሲሆን እንዲህ መሰል ልዩነቶች ማጋጠማቸው ምክክሩ አስፈላጊ መሆኑን ያረጋገጠ ነው ብሏል። ዋናው ኮሚሽነር ፕሮፌሰር መስፍን አርአያ ከዚህ ቀደም አለመግባባቶችና ግጭቶች ተጠባቂ እንደሆኑ ማንሳታቸው የሚዘነጋም አይደለም። በ500 ተሳታፊዎች ተዋቅረው ሲመካከሩ የቆዩት 8ቱ ቡድኖች በሂደት ያጋጠሟቸውን ግጭቶችና አለመግባባቶች በመደማመጥና በመነጋገር ተፈተው ወደ አንድ የጋራ አማካይ ሀሳብ በመድረስ ላይም የኮሚሽኑ ምክትል ኮሚሽነር በሰጡት ጋዜጣዊ መግለጫ ላይ ገልጸዋል። ኮሚሽነሩ አክለውም አብዛኞቹ አጀንዳዎች ላይ ተመካካሪዎች በምክረ ሀሳቦቹ ላይ ፊርማቸውን በማስፈር ላይ እንደሆኑ ተናግሯል። የፌዴራል ከተሞች አዲስ አበባና ድሬዳዋ ጉዳይ አከራካሪና የሀሳብ ፍትጊያ እንዲሁም በስልታዊ ቡድን ወቅትም አለመግባባት ከታየባቸው ጉዳዮች ውስጥ ናቸው። አዲስ ማለዳ ከተሳታፊዎች እንደሰማችው ከሆነ አንዳንድ አጀንዳዎች ላይ በልዩነት የተያዙና አመራሮች በኩልም ቀጥተኛ ያልሆነ ጫና እንደሚደርስ አንስተዋል። ይህን ጉዳይ በተመለከተ ዋና ኮሚሽነሩ ከዚህ ቀደም ማንም ሊመካከር እንጂ ጫና ሊፈጥር እንዳልመጣ ማንሳታቸው ይታወሳል። የምክር ሀሳቦችን የሚያጠናክር ቡድን የተዋቀረ ሲሆን ከ8ቱም እያንዳንዱ 15 ሰዎችን የያዘ 120 ተመካካሪዎች ተመርጠዋል። እነኚህ ከ8ቱም ቡድኖች የተመረጡ አባላት ያሉት ቡድንም ስራውን ጀምሯል የተባለ ሲሆን ተግባሩም የተዘጋጀበትን ምክር ሀሳቦችን ማጣጣም፣ ተቃራኒ ሀሳቦች እንዳይኖሩ ማድረግና ድግግሞሾችን በማስቀረት የአንድ ወጥነት ባህሪ እንዲኖራቸው በማድረግ እንደሚሰራም አስታውቋል። ኮሚሽኑ አክሎም ከግለሰቦች፣ ከቡድኖች እንዲሁም ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በኮሚሽኑ የቅሬታ አፈታት ስነ ስርዓት መሰረት የማጥናት የመመርመርና ውሳኔ የመስጠት ስራ እየተከናወነ ይገኛል ያሉት ምክትል ኮሚሽነሯ ሂሩት ገብረ እግዚአብሔር ናቸው። እንደ አብንና እናት ያሉ ፓርቲዎች በምክክር ሂደቱ ላይ የገለልተኝነት ጥያቄ ማንሳታቸውም ይታወቃል። ኮሚሽነሩ አክለውም ምክክሩ የ3/4 ያህል ስራ መጠናቀቁ የገለጹ ሲሆን የምክክሩን ውጤታማነት ለኢትዮጵያ ሕዝብ የማብሰር ስራ ይከናወናል ብለዋል።